መናገር የሰው ችሎታ ውጤት አይደለም። መናገር ማወጅ መልካም ይሆናል ማለት የናንተ ጉሮሮ ውጤት አይደለም። የናንተ እስትንፋስ ውጤት አይደለም። የእግዚአብሔር መንፈስ ልባችሁ ላይ እግዚአብሔርን እርግጠኛ አድርጎ ሲተረጉምላችሁ ከናንተ የሚገኝ የመንፈስ ቅዱስ ድርጊት ውጤት። ከእግዚአብሔር በላይ ትልቅ እንዳይኖራችሁ በቃ የምታካብዱት ችግር የምታካብዱት መከራ እንዳይኖር እናንተ ቤት ውስጥ ከእግዚአብሔር በላይ ትልቅ 12ቱን ታቃላችሁ ወደ ከነዓን የተላኩ 10ሩ መተው ሟርት ሲያወሩ ሟርት ማለት በቃ ጥላትን ትልቅ ማድረግ ነው። ሟርት ማለት ችግራችሁን ትልቅ ማድረግ ነው። ሟርት ነገ እግዚአብሔር ክብር የሚገልጥበትን የዛሬውን ችግራችሁን ማግነን ነው። ሟርት ሰው ሲደፍር በእግዚአብሔር ይረዳኛል፣ ያግዘኛል፣ የኔ ነው ሲል አይጥለኝም ሲል መጀመሪያ መንፈሱ ምን ያደርጓል መሰላችሁ? ተስፋንና እምነትን ልቡ ላይ ያስቀምጣል። አሁን እልልታ ከድሮ ጽዋ የተቀበልነው አይደል ነው የሚመስላችሁ? እልል በሉ። እግዚአብሔር ግን ልባችሁ ውስጥ ተስፋ ሲፈጥር የሚፈጠር ነገር ነው። ዕብራውያን ምዕራፍ 10 ቁጥር 35 ላይ እስከ 38 እናወጣለን። በእግዚአብሔር ላይ የተመሰረተ ድፍረት በህይወት ለመቀጠል ቀሪ ዘመናችንን ለመጨረስ ምንም ላይ ድፍረታችንን አንመሰርተው። ድፍረታችን የሚመሰረትበት አንድ አስተማማኝ አካል አለ። እርሱም ደግሞ እግዚአብሔር ይባላል። ዕብራውያን 10 ይሄ መልእክታችሁ ነው። መልእክታችሁ ከ35 እስከ 38 የእግዚአብሔር ቃል ሲናገር እንደዚህ ይላል። እንግዲህ ታላቅ ብድራት ያለውን ምናችሁን ድፍረታችሁን አትጣሉ። በአዲሱ መደበኛ ታላቅ ብድራት ያለውን መታመናችሁ በእግዚአብሔር ላይ ያላችሁ መደገፍ አትጣሉ። ስለዚህ ድፍረት የሚጣል ነገር አይደለም ማለት ነው። አትጣሉ ድፍረታችሁን። እግዚአብሔር ይረዳኛል የሚለውን አቋማችሁን እንዳይላላ አትጣሉት። እሱን አጥብቃችሁ ከያዛችሁት መጽሐፍ ቅዱስ ምን እያለ ነው? ብድራት አለው እሱ ያኖራችኋል እያለ የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። አሜን በሉ እስቲ። ገና በጣም ጥቂት ጊዜ ነው። ሊመጣ ያለው ይመጣል። ጎናችሁ ያለውን ሰው ሊመጣ ያለው ሁሉ ወደ አንተ ይመጣል በሉት። በቃ ሊያገኝህ ያለ በረከት ሁሉ ያገኝሃል በሉት። ምን አለን መጽሐፍ ቅዱስ? ታላቅ ብድራት ያለውን ድፍረታችሁን አትጣሉት አለና እግዚአብሔር የሰጣችሁን የተስፋ ቃል ወራሾች እንድትሆኑ መጽናት ያስፈልጋችኋል። በእምነት ጸንታችሁ ተስፋ ሰጪውን ልትጠብቁት ይገባል። ይሄ ቢሆን አለ በጣም ጥቂት ጊዜ ነው አለ። ልስቁ። እግዚአብሔር የቀጠረላችሁ ነገር ሊሆን የቀረው በጣም ጥቂት ነው አለ። ምናልባት ያንዳንዶቻችሁ ዛሬ ከሰዓት ሊሆን ይችላል። ምናልባት ያንዳንዶቻችሁ የሚመጣው ሳምንት ላይ ሊሆን ይችላል። የቀረው ጥቂት ጊዜ ነው አለ። አይገርም? ሊመጣ ያለው ምን ያደርጋል? ይመጣል። ምን አይልም? አይዘገይም ይላል። ስለዚህ ጻድቅ በእምነት ይኖራል አለና ጻድቅ በገንዘቡ አይልም፣ በችሎታው አይልም። ጻድቅ የሚኖረው በእምነት ነው አለ። ካመነበት እውነት ግን ቢያፈገፍግ ነፍሴ በእሷ አትደሰትም ማለት ነው። ሊባርካችሁ ያዘጋጀው ነገር በሙሉ እጃችሁ ሊገባ ጥቂት ነው የቀረው። የእግዚአብሔር ቃል የዘላለም ነው። ያሁን ሆኖ ሲመጣ ደግሞ የተነገረበትን ፕሮግራም አዘጋጅቶ ወደ እናንተ ይመጣል። ብድራት አለው አለ ድፍረታችሁ። እግዚአብሔር ይረዳኛል የሚለው አቋማችሁ ብድራት አለው። እሱ ምን አትበሉ፣ አትጣሉት። እግዚአብሔር የሰጣችሁን የተስፋ ቃል ለመውረስ መጽናት ያስፈልጋል። እግዚአብሔር ሰንበቴ አይደለም፣ የሳምንት አይደለም፣ መጽናት ያስፈልጋል። አሜን ናችሁ? ጥቂት ጊዜ ነው። ሊመጣ ያለው ሁሉ ምን ያደርጋል? ይመጣል። የተናገራችሁን ነገር በሙሉ እግዚአብሔር ይፈጽመዋል፣ ያደርገዋል። ግን ጻድቅ አለና በእምነት ነው የሚኖረው። ካመነው እምነት ቢያፈገፍግ እግዚአብሔር አንዱ በሰዎች ከማይደሰትበት ድርጊት መካከል ካመናችሁት እውነት ፈቀቅ ስትሉ፣ በቃ እሱ አይረዳኝም፣ እሱ አያግዘኝም በራሴ ምናልባት አንዳንዱን በቃል ላንለው እንችላለን። ታውቃላችሁ? ህይወታችን ግን እግዚአብሔር
እንደማይረዳው ሰው ለእግዚአብሔር ሊመሰክር ይችላል። ኢየሱስ ለዘላለም ጌታ ነው። በደንብ ተከተሉ። ምንድነው በእግዚአብሔር ላይ የተመሰረተ ድፍረት? ምን እያልን ነው? ድፍረታችሁን በእግዚአብሔር ላይ መስርቱ ስንል ኢየሱስ ለዘላለም ጌታ ነው። በእግዚአብሔር አለመለወጥና በእግዚአብሔር ፍጹም ታማኝነት ላይ የተመሰረተ የእምነት አቋም ማለት ነው። በእግዚአብሔር ምን አለመለወጥ፣ በፍጹም ታማኝነቱ ላይ የተመሰረተ የእምነት አቋም ማለት ነው። ለዘላለም እግዚአብሔር እንደማይለወጥባችሁና በፍጹም ታማኝነቱ ላይ የምትመሰርቱት የእምነት አቋም ማለት ነው። እስቲ ድምጻችሁን ከፍ አድርጉና በእግዚአብሔር ላይ አቋም አለ ይበሉ እስኪ። ለዚህ ነው ሚልኪያስ ምዕራፍ 3 ቁጥር 6 ላይ መጣና እግዚአብሔር እኔ እግዚአብሔር ምን አልልም፣ 1000 ጊዜ እናንተ ብትለዋወጡበት ይሄ እግዚአብሔር ባህሪ ነው። እግዚአብሔር ግን በእናንተ ጉዳይ አይለወጥም። በእናንተ ጉዳይ ላይ እግዚአብሔር ሊለዋወጥ አይችልም። እናንተ የያዕቆብ ቤት ሰዎች አለ እኔ ስለማልለወጥ አትጠፉም፣ ማንም ሊያጠፋችሁ አይችልም አለ። ስለዚህ በእግዚአብሔር ላይ ያለ ድፍረት ምንድነው ካላችሁኝ፣ እግዚአብሔር አይለወጥብኝም ማለት ነው። ዛሬ አምልኳችሁ ዝቅ ያለው እግዚአብሔር ዛሬ ያኮረፋችሁ ስለሚመስላችሁ ነው። በቃኝ ባንቺ ጉዳይ በቃኝ ያለ ስለሚመስላችሁ ነው። ድፍረት ማለት አይለወጥብኝም ማለት ነው። ለዚህ ነው ኢሳይያስ 26 ቁጥር 3 ላይ ባንተ ላይ ታምናለችና ባንተ ለምትደገፈው ነፍስ አለ። ከዛ ምን አላት? ፈጽመህ በሰላም ምን ታደርጋታለህ? ትጠብቃታለህ። ለምን? ባንተ ታምናለች። እግዚአብሔር ብላ ለዘላለም አይጥለኝም ብላለች አለ። አያዋርደኝም ብላለች አለ። እሷን አንተ ፈጽመህ ነው በሰላም የምትጠብቃታለህ። ድፍረት የሚመሰረተው እዚህ ላይ ነው ወዳጆቼ። እግዚአብሔር አይለወጥም። በቃ ኤርምያስ 17 ላይ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው አለ እሱ የተባረከ ሰው ነው አለ። ምንም ነገር ሳይሆንለታል። አይገርምም? ከዚህ ከነጩ ፕላስቲክ በላይ አምናችሁታል ዛሬ? እናንተ ሰዎች ርዕስ እንዳታስቀይሩኝ። ከወንበሩ በላይ ለምን ወንበሩ በላይ የወንበሩን ያህል እግዚአብሔር እርግጠኛ ናችሁ እንደማይጥላችሁ? የተቀመጣችሁበትን ወንበር ያህል እዚህ ውስጥ 80% በእግዚአብሔር ታማኝነት ላይ ጥያቄ ያላችሁ ሰዎች አላችሁ። እኔ ተነበይኩ። በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ይላል። ይረዳኛል የሚል ሰው መልክ እየተናገረ ነው። እግዚአብሔር ያግዘኛል ካጎትም ከዘመድም ከእናትም ከአባትም ከወንድምም በላይ አለልኝ የሚል ሰው ካለ አለ እርሱ በወንዝ ዳር ስሩን እንደሰደደ ነው። በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም አለ። እንደው አዲስ አበባ ውስጥ የፈለገ አዋጅ ይውጣል ይሄ ሰውዬ ከተማው ቢሞቅ አይፈራም። አቋም ነው። ዘወትር እንደለመለመ ዛፍ ነው አለ። በደረቅ ዘመን አይሰጋም ማለት ነው። ምንም አያሰጋውም ማለት ከፀሐይ በታች ተደምሮ ተቀንሶ ተባስቶ እንደ እግዚአብሔር የሚያዋጣ እኔ አካል አላየሁ። ይሄን ሰውዬ አሁን አይታችሁታል? በእግዚአብሔር የታመነ ሰውዬ፣ እግዚአብሔር ይረዳኛል ያለ ሰውዬ፣ እሱ በውሃ አጠገብ ነው ያለዋል። ምንም ላታዩበት ትችላላችሁ ሰውዬው ላይ ግን በእርግጠኝነት እምነቱ እግዚአብሔር ከሆነ አለ ሰውዬው የተተከለው የማይደርቅ ቦታ ላይ ነው። ስሩ ወንዝ ዳር ነው ያለዋል። ፍሬ አያቋርጥም ማለት እየሰጋ አይኖርም ማለት በቃ ድንግጥ እያለ የሚኖር ሰው አይደለም። ሃሌሉያ! እንዲህ ተብለን ነው አይደል የጀመርነው? መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለምም ክንዶች ካንተ በታች ናቸው። እኔ ይሄ ቃል አንድ ቀን ሲገባኝ መዝሙር ይሄንን እንደው ብትዘምር እንደዚህ ጥሩ ነው። አሁን ትመጣለህ መዘምር አለን። ብዙ ጊዜ በልማድ የምንጠቅሳቸው ጥቅሶች ወጋቸው እንደዛ አይደለም። አይገርምም? ብዙ ጊዜ ደግሞ እኛ እንወደዋለንና ጥቅሱን በመኖሪያ የዘላለም ይችኛዋ ስገባልኝ ብዙ ነገር ለቀኩለት። በቃ መኖሪያ የዘላለም አምላክ ነው አለና የዘላለም ክንዶች ካንተ በታች ናቸው።
ምን ያህል ታላቅ አምላክ እጅ ላይ ወድቃችሁ እንዳላችሁ የማይጥል እጅ ላይ የማያንሸራት እጅ ላይ እንደተቀመጣችሁ ድፍረት መጽሐፍ ቅዱስን ሁለቱንም ኪዳን ስታገላብጡት ሁለት ባህሪ ያሉት እና መንፈስ ቅዱስ ዛሬ ምን ያደርጋል ካላችሁኝ ከዚህ በኋላ ወረቀት ጥላችሁ ሰዎችን አባራችሁ የራሴ ትምከት አቅም ጉልበት የምትሉት ነገር ካለ ዞር በል ብላችሁ መታመኛ ያንተ ብቻ ነህ እንድትሉ እስኪ አሜን በሉ። መደገፊያ ያንተ ብቻ ነህ እንድትሉ ድፍረት ወይም በእግዚአብሔር ላይ የተመሰረተ ድፍረት ወይም በእግዚአብሔር ላይ ያለ የእምነት አቋም ሁለት ደረጃዎች አሉት። የመጀመሪያው ደረጃ በተስፋና በእምነት የተሞላ አዋጅ ነው። በተስፋና በእምነት የተሞላ አዋጅ ነው። በእግዚአብሔር ደፍሮ የሚኖር ሰው ታውቃላችሁ የምታገኙበት ተስፋና እምነት የሞላ አዋጅ አለው። እያደመኩላችሁ እመጣለሁ። ተስፋና እምነት የሞላበት አዋጅ ነው ያለው ሰውየው። ሰው ሲደፍር በእግዚአብሔር ይረዳኛል፣ ያግዘኛል፣ የኔ ነው ሲል አይጥለኝም ሲል መጀመሪያ መንፈሱ ምን ያደርገዋል መሰላችሁ? ተስፋንና እምነትን ልቡ ላይ ያስቀምጥበት። ተስፋና እምነት ልቡ ላይ ሲሞላ ሰውየው ላይ በእግዚአብሔር መደገፉን የምታረጋግጡበት የመጀመሪያው ምልክት አዋጅ አለው ሰውየው። ይረዳኛል የሚል እስቲ አዋጅ አላችሁ ሰዎች፣ አዋጅ አለ አይጥለኝም የምትሉ ሰዎች አይውላችሁ። ምንም እየሆነበት ህይወት ተቃራኒ እየሆነበት በዘራው ልክ ነገር እምቢ ያለው ሰውየው ላይ ግን በእግዚአብሔር ላይ እንደተደገፈ የምታረጋግጡት ህይወት ቁልቁል እየሄደ ያውጃል። አንድ ሰው በእግዚአብሔር ላይ ሲያርፍና ሲመካ እርፍ ሲል እንደማይጥለውና እንደማይተው እርግጠኛ ሲሆን ሰውየው ላይ የምታገኙት የድፍረት ድርጊት አዋጅ ነው። በተመሳሳይ አንድ ሰው ከልቡ ውስጥ እምነትና ተስፋን ሲቀማ ያለማመን ምልክቱ ምንድነው ካላችሁኝ ዝምታ ይባላል። ዝም ይላል። በቃ ሰው ማወጅና ዝም ማለት ልዩነቱን ላሳያችሁ ስለምፈልግ እግዚአብሔር ያለውን ታውቃላችሁ። ኢሳይያስ 54 ላይ ያልወለደችው መካን አንቺ ያልወለድሽ መካን ሆይ እልል በይ፣ በደስታ ጩሂ ተናገሪ ይላል እግዚአብሔር። ለምን ባል ካላት ከፈቲቱ ይልቃል፣ ከወለደችው ይልቃል። ያንቺ እኮ በእኔ ዘንድ ይበልጣሉ አለ እግዚአብሔር። አንቺ ያልወለድሽ አለና ምንም ነገር ሳያደርግላት ምን እንዳላት ታውቃላችሁ? እልል በይ። እስኪ እልል የሚል ሰው ዛሬ ይሄኛው የለበጣ ነው። እስቲ የምር ሰሞኑን እግዚአብሔር ቤት እንደሚመጣ እያሰባችሁ እስኪ እልል በሉ እስኪ እልል። አሁን እልልታ ከድሮ ጽዋ የተቀበል ነው አይደል ነው የሚመስላችሁ? እልል በሉ። እግዚአብሔር ግን ልባችሁ ውስጥ ተስፋ ሲፈጥር የሚፈጠር ነገር ነው። እግዚአብሔር ለልባችሁ ሲናገር የሚመጣ ዜማ እንጂ አሁን ይህንን የሚያክል ሉዓላዊ ኤልሻዳይ የሆነ አምላክ ስጥት አድርጎ ልጅ አይገላግልም? ግልግል አድርጎ አያስቃትም? ያልወለድሽ ብሎ እኮ ነው የጀመረው። መካን እልል በይ ጩሂ። እስኪ ታላቅ እልልታ ለእግዚአብሔር። በእልልታችሁ ልክ እንደ እግዚአብሔር መልእክተኛ እኔ አውጃለሁ። ሰሞኑን አንድ ከበሮ የምትመቱበት ጉዳይ እግዚአብሔር ቤታችሁ ምንጣፍ ላይ ያደርጋል። ሰፈራችሁ ላይ ያደርጋል። ዘር ማንዘራችሁ ላይ ያደርጋል። ስለዚህ በእግዚአብሔር የደፈረ ሰውዬ ዝም ብሎ አታገኙትም በፍጹም። ለዚህ ነው ኢሳይያስ ሲናገር ልዑል እግዚአብሔር ይረዳኛልና አለ እንደማላፍር አውቃለሁ አለ። እስኪ አላፍርም በሉ። ማን ይረዳኛል አለ? አጎቴ አላለም፣ ሰዎች አላለም፣ ሁኔታዋ ሱቄ እኮ አይደለም ያለው፣ የኔች አላለም እኮ። ልዑል እግዚአብሔር ምን ያረጋኛል አለ? ይረዳኛልና እንደማላፍር አውቃለሁ፣ እርግጠኛ ነኝ። ስለዚህ ፊቴን እንደ ባልጩት አድርጌዋለሁ። አላፍርም ማለት አላፍርምን ምን እንደፈጠረው ታውቃላችሁ? ይረዳኛል። በቃ አሁን ሰይጣን የቀማን ነው ታውቃላችሁ? ይረዳኛል ወስዶብናል።
በቃ ምልምል አድርጎን ልኮናል። ሰው ይረዳኛል ብሎ ቀኑን ካልጀመረ ያመልካል፣ ይጸልያል፣ ይጠባበቃል። የት ነህ ይለዋል። ይረዳኛል ነው የሚቀማቸው። በጣም እኮ ከንፈር የምትመጡላቸው ሰዎች ናቸው። ግን ሲያገኟቸው አይለቁባችሁ። ነገ መልካም ይሆናልና አይሏችሁ። የምትራሩለት እኮ ልጅ ነው። ምናልባት ና ምሳ፣ ከዛ ከመልእክቱ በኋላ ምሳ የምጋብዙት ልጅ ነው። እናንተ ኪስ ካለው ነገር በላይ ግን እሱ ጋር የሆነ ነገር አለ። ታውቃላችሁ? ሰው በእግዚአብሔር ላይ ሲደገፍ መንፈስ ቅዱስ እሱ ውስጥ የሚፈጥረው ባህሪ ነው። ጻፉማ ጻፉ። መናገር የሰው ችሎታ ውጤት አይደለም። መናገር ማወጅ መልካም ይሆናል ማለት የናንተ ጉሮሮ ውጤት አይደለም። የናንተ እስትንፋስ ውጤት አይደለም። የእግዚአብሔር መንፈስ ልባችሁ ላይ እግዚአብሔርን እርግጠኛ አድርጎ ሲተረጉምላችሁ ከናንተ የሚገኝ የመንፈስ ቅዱስ ድርጊት ውጤት። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እናምናለን ዝም እንላለን ያለው አይል እንናገራለን አለ፣ እናውጃለን አለ፣ ይረዳናል እንላለን። የዳዊት ልጅ ሲል ሲጮህ ዝም በላሉት አይደለ? በፍጹም የዳዊት ልጅ አለ ማረኛ ነው፣ ቁምልኝ አለው። ዝም እንዳትሉ። ዝም ካላችሁ እርግጠኛ ሆኑ፣ ተስፋ ከውስጣችሁ ወጥቷል። ዝም ካላችሁ እርግጠኛ ሆኑ፣ እምነት የሚባለውን ነገር የሆነ ሰፈር ጥላችሁታል። የመጀመሪያ የእግዚአብሔር መንፈስ ባህሪ ምንም ነገር ሳይፈጠር ተናጋሪ ነው የሚያደርግ። በገና የሚደረድር ሰው አምጡልኝ አለ። መንፈስ ይምጣብኝ አለ። መንፈሱ ሲመጣብኝ ያናግረኛል አለ። ልክ መንፈሱ ሲመጣበት ንፋስ የለም አለ፣ ደመና የለም አለ። ይሄ ሸለቆ ግን ምን ያደርጋል? ቤታችሁ ላይ ሙላትን ዛሬ ያዛለሁ። ጎደሎ ነገራችሁ ላይ፣ የሚያነክሰው ጉዳያችሁ ላይ የእግዚአብሔርን እርዳታ አዛለሁ። የመንፈስ ቅዱስ ድርጊት ነው፣ የሰው ችሎታ ውጤት አይደለም። አመንኩ ስለዚህም ተናገርኩ። ያው አንዱ የእምነት መንፈስ ነው። ስለዚህ ኤልሳ ያደረገው በገና የሚደረድር ሰው አምጡልኛል። አይገርምም? መንፈሱ ሳይመጣ ራሱ ብትናገሩት ምንም ነገር ስለማይፈጠር። ሃሌሉያ! እስቲ ጎናቸው ያለውን ሰው አትሞቱን በህይወት ትኖራለህ በሉት። በቃ አሁን ብዙ ነገር ሰብረናል። ድገሙት። አትሞትም በህይወት ትኖራለህ በሉት። ድገሙት። አትሞትም በህይወት ትኖራለህ በሉት። ገና የእግዚአብሔር ማዳን ትናገራለህ በሉት። ገና ክርስቶስን ትገልጠዋለህ በሉት። አልሞትም ነው ያለው። በህይወት እኖራለሁ አለ። አልሞትም አለ። ገና የእግዚአብሔር ማዳን ምን አደርጋለሁ አለ፣ እናገራለሁ። ይሄ ጥቅስ ለሁኔታ የተሰጠ መልስ ነው። ለመጣበት ሁኔታ የተሰጠ መልስ። አልሞትም አለ። በህይወት እኖራለሁ። ከእግዚአብሔር በላይ ትልቅ እንዳይኖራችሁ፣ በቃ የምታካብዱት ችግር የምታካብዱት መከራ እንዳይኖር እናንተ ቤት ውስጥ ከእግዚአብሔር በላይ ትልቅ። 12ቱን ታውቃላችሁ። ወደ ከነዓን የተላኩ 10ሩ መጥተው ሟርት ሲያወሩ፣ ሟርት ማለት በቃ ጠላትን ትልቅ ማድረግ ነው። ሟርት ማለት ችግራችሁን ትልቅ ማድረግ ነው። ሟርት ነገ እግዚአብሔር ክብር የሚገልጥበትን የዛሬውን ችግራችሁን ማግነን ነው ሟርት። ኢያሱና ካሌብ መጡና በቃ እነዚህ ጥላ የላቸውም ማለት ጎናቸው የተቀመጠውን ሰው ጥላቶች እኮ ጥላ የላቸውም በሉ፣ ጥላ የሌላቸው ናቸው በሉ፣ እንደ እንጀራ ይሆናሉ አለ። አይገርምም? በአንድ በረከት ልባርካችሁ። እግዚአብሔርን በመተማመን የተቀመጣችሁ ሰዎች አላችሁ። የሚመጣው ዘመን የሚመጣው ጊዜ ለእናንተ ቀላል ይሆንላችኋል። ለከተማው የከበደ ነገር ለእናንተ ቀላል ይሆንላችኋል። ለእናንተ እንደ እንጀራ ይሆንላችኋል። ከተማው ከባድ ብሎ የሚያውጀው ከባድ ብሎ የሚነጋገርበት ለእናንተ ግን ጥላ ቢስ ይሆንላችኋል። አቅም የሌለው ይሆንላችኋል። እንደዚህ ነው። ይሄ ቀላል ነው የሚሆነው። አሁን በጣም በነገራችን ላይ ሰው ሁሉ ከባድ ሲል እርግጠኛ ሁኑ፣ የእግዚአብሔርን እጅ ነው የሚቀሰቅሰው። ሰው ሁሉ ክብደት ሲያወራ እግዚአብሔር ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። ለዚህ ነው ዳዊት እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራኝ ማለት። እንዲህ ጀግና መሆን ትፈልጋላችሁ? ይሄ መዝሙር ሁል ጊዜ እንደምነግራችሁ ሌሊት ተነስቶ ታታ የኔ ጌታ ብሎ እየጻፈ አይደለም። ሳኦል ሰረገላ ጭፍራ ከቦት ነው። እግዚአብሔር ብርሃኔ ነው የሚያስፈራኝ ማን ነው? እግዚአብሔር የህይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ክፎች ጥላቶቼ ስጋዬን ሊበሉ በቀረቡ ጊዜ
እነርሱ ተሰነካከሉና ወደቁ አለ። አይገርምም? አይገርምም? ሰልፍ ቢመጣ አለ። ምናልባት አብዛኛው ስነ መለኮት ለሳኦል ነው እየዘመረ ያለው። አልፈራም፣ ከከበበኝ በላይ ፈጥኖ የሚታደገኝ ብርቱ ነው አለ። አይገርምም? ሰራዊትም ቢሰፍርብኝ ልቤ ሙሉ ነው፣ ምንም አልሆነም። ጎናችሁ የተቀመጠውን ሰው ሰሞኑን የሚነዘንዝ ነገር ለመልካም ነው በሉት፣ ለመልካም ነው በሉት። አቅም የለውም በሉት፣ ጉልበት የለውም በሉልኝ። ኢየሱስ ለዘላለም ጌታ ነው። አሜን ያላችሁ ሰዎች አላችሁ። እግዚአብሔር ፈጥኖ ይመጣላችኋል። እግዚአብሔር ፈጥኖ ይታደጋችኋል። ሃሌሉያ።